12 ላይ ከአፖስትል ጋር ላገልግል አሩቱ ኢምባጡን ታቃሪጭ አንታምቦ ጦጦምባጡ ቂቂቂ ማራጤላ ጦጦምባጦ ቆርጫጭላ በሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ታምቦሮ ጠቁማ ጣጡጡጡጡጡ ሪጪማ ባጡ ኢየሱስ ጌታ ነው። ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ቤት ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ ያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት ዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለገው ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያት ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ ምክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም። ሳይኪክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው? ታምራት ታረቀኝ። አረ ትልቅ አገልጋይ ነው። ቄስ ታወቀ ትልቅ አገልጋይ ነው እኮ መክሬው ነው። አሁን ወደ ወንጌሉ መለስኩት። እኔ ሳንዴ ስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። ሱማ አኩርፏል። በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው። አሁንም ሊያረጉ ይችላሉ። ከዚህ በኋላ ማረጉም የሚል ነገር የለኝም። ግን ምንድነው ያልኩት እኔ በጌታም ስላሳደግኩት ይሄን ሰው እሱ መስክሯል፣ ወጥቶ ተናግሯል በወቅቱ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ። በሳይኪክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ሕፃን ልጅ ወጣ አይታል። ይሄንን ከተናገረች በኋላ የተለያዩ ሰዎች ሐሳብ እየሰጡ ነው። እኛም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክን ያለው እየተነገረ ያለበት ሁኔታ ነው። በሰፊው መረጃ አጠናክረን ይሄንን የሚመለከታቸው አካላትም እንደው ፊት ለፊትም አምጥተን ብናወያይ አይሻልም? ቄስ ምንም ችግር የለውም እኮ ለኔ መረጃ ያስፈልገው ምን ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው የምተነትንልህ። ይሄንን ያየሁትን ሌሎቹ ስላላዩት ስላልኖሩበት ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ ለፕሮቴስታንቱም ለወንጌል አማኙ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። እውነታው ሲገለጥ እንግዲህ ይሄ ነው። የፕሮቴስታንት ታላላቅ ፓስተሮች በመድረክ ላይ አጋንንት እናወጣለን እናስለፈልፋለን በካራቲ በመንትሶ እያሉ የሚያደርጉት እንግዲህ ራሱ ፕሮቴስታንት የሆነ ትልቅ የተከበረ ሰው ነው። ይህ ሰው የሚናገረው የሚያውቀውን ያየሁትን እውነት ነው ብሎ የተነገረን እንግዲህ በጥንቆላ በሟርት አጋንንትን በመሰብ ኃይል አለን የሚሉ እናስለፈልፋለን እናስጫለን የሚሉ አዳራሽ ሙሉ ዘግተው እንዲያ የሚጮሁት የሚንጫጩት በካራቲ ሁሉ እንጥላለን የሚሉ በጥንቆላ ኃይል ዲያብሎስን በመጥራት ሰይጣንን በመጥራት በጥንቆላ ኃይል ነው እንግዲህ እነ ፓስተር እዩ ጭፋ ሌሎችም ወደ ጥንቆላ እንደሚሄዱ ከጥንቆይ ቤት ጋር እንደሚተባበሩ ከጥንቆልና ስራ ጋር እንደሚተባበሩ አጋንንትን በመሳብ አጋንንት ላይ እንደሚያስለፈልፉ አጋንንትን ያስወጡም ግን አጋንንትን እንዲሁ ያስጮሃሉ ማለት ነው። ይሄንን ስራ ነው እንግዲህ የራሳቸው ቄስ የተከበረው ፓስተር በዚህ ልክ የገለጸው። እስኪ ፓስተር እዩ ጭፋስ ምን ይላል? I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም፣ ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ሄዶ በአፍንጫ ላይ ነው የሚደፋው። እንደዚህ ይታያቸዋል። እንደዚህ መናገራችሁን አትርሱ። ይሄ ንግግር አነቃቂ ንግግር አይደለም። መጽሐፍ ቅዱስ ውስጥ ዳዊት የተናገረው ንግግር ነው። ማንንም አልፈራም፣ እግዚአብሔር መታመኛዬ ነው። ሳውንም አልፈራም፣ ሰይጣንንም አልፈራም። ለምንድን ነው የምፈራው? ታላቁ እምነቴ ያለው በእግዚአብሔር ላይ ነው አለ። ይሄንን ቃል ተለማመዱ። ኮንፊደንሳችሁ
ጥንካሬያችሁ እግዚአብሔር ነው። እኔ ለመግደል ማን ነው የላከው? ማን ነው የላከው? እኔ አንተን ለመግደል ነው። ሌላ ምን ስራ አለኝ? መግደል ስራ ነው። ከየት ነው የመጣው? እኔ ከአሜሪካ ከኒውዮርክ። ከአሜሪካ ከኒውዮርክ እኔ ለመግደል እስኪ ና እንደምትለው ማንን ነው? አንተ ነህ። ምን ታርገኛለህ? አንተ ራገ ገላለህ። እሺ ትገለኛል? ና ክብር 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 ጫጫት አሰበ ተፈሪ ላይ በስተናል። በስታችኋል? አዎ ማታ ማታ ነው ስራችን። አሰብ ተፈሪ ላይ አሰበ ተፈሪ ማናችሁ እናንተ የበዛችሁ? 666 እኛ ደግሞ ይገርምካል አገልጋዮቹ እዛ ያሉት አገልጋዮች ራሱ በቅናት ሊያብዱ ነው። እርስ በርስ እናቀናናለን። እርስ በርስ? የት ያሉትን ደግሞ እቺ ደግሞ ከተቀባች በአንተ ከተቀባች አለቀልህ። እንዲህ አይነቱ ልምምድ ፍጹም ለመንፈሳዊ ሕይወት የማይጠቅም ከመንፈስ ቅዱስም ያልሆነ ከአጋንንት ከርኩሳት እንደሆነ እንግዲህ ቅድም የናያችሁት ፓስተር ራሱ የተነገረው ነው። ፓስተር እንደነገረን እንግዲህ የጥንቁልና የሟርት የድግምት ይሄ የሰላቢዎችን መንፈስ ይዘው በጥንቆላ መንፈስ እንዲህ በቴስታ በካራቲ እርኩሳት መንፈስን እንወጣለን እያሉ የሚያስለፈልፉ የሚታገሉን ፓስተር እዩ ጭፋ በዚህ ልክ ነው እንግዲህ ይህንን ህዝብ የሚያታልሉት። በዚህ ልክ ነው ይህንን ህዝብ እየሸወዱ ራሳቸውን እንደ ሰባኪ እንደ መምህር አድርገው ዘወትር የጌታን ስም በከንቱ እየጠሩ ኢየሱስ ኢየሱስ ያሉ ህዝቡ ላይ እንዲህ የሚቀልሉበት ማለት አዳራሽ ሙሉ ህዝብ ሰብስበው እንዲህ አይነት ድራማ እየሰሩ ሀብት ገንዘባቸውን ያካብታሉ። ህዝቡ ላይ ግን ይቀልዱበታል። መዳንን ሳያገኝ ይህን ህዝብ ፍጹም ወደ ጨለማ እንደመሩት የጨለማ አገልጋይ አድርገው እነሱም ተመልክቶ ይህን ድራማ እንግዲህ አስቀድመው ልብሷን ያለብሷታል። ምን እንደሚከሰት ይታወቃል ማለት ነው። እንግዲህ እንዲህ አይነት ድራማ ስልጠና ተደርጎ ወደ መድረክ ስለሚወጣቸው ማለት ነው። እስኪ ከዚህ ጋር ተይዞ እንዲሁ አንድ ቪዲዮ ላሳያችሁ። ጴንጤን ይለኛል። ጴንጤን ሚሊዮን በሚሊዮን ሰው አልቆ በሳት ትቃጠላለህ ጴንጤ ካልሆንክ ብባል እሳት ውስጥ ከተተ ይለው እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? ምንድን ነው እየሄዳችሁ የምትመነጭፉት ሰው? ለምንድን ነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። ፓስተር ቸሬ እንዳለው እንግዲህ እነዚህ ሰዎች በእውነትም የሚያሳዝኑ ሰዎች ናቸው። በእርጅና ዘመን በወንጌል ስም እንዲህ አይነት ጭፈራ እንዲህ ያለ አጋንንታዊ አሰራር በአዳራሻቸው በመድረክ የሚያደርጉ ሰዎች በእውነትም ሊታዘንላቸው ይገባል። ከመንፈስ ቅዱስ ያልሆነ የጌታ መንፈስ እንዲህ ያለውን ሀሳብና እንቅስቃሴ የሌለው ነው ማለት ነው። በጣም ያሳዝናሉ። እንግዲህ ፓስተር ቸሬም እንዳለው እንደ ጴንጤ ያሳዝን የለም፣ እንደ ፕሮቴስታንት ማለት ነው። በህዝብ ላይ እንዲህ አይነት በደልና ቅሌት ግፍ እየተፈጸመበት ያለ የሃይማኖት ድርጅት ቢኖር ፕሮቴስታንት ማለት ነው። በዚህ ልክ ራሱ ፓስተር ቸርነት ይሄንን ሲናገር እንሰማለን ማለት ነው።